ኢሳይያስ ምዕራፍ 53 ላይ የሰማነውን ነገር ማን አምኗል? የእግዚአብሔርስ ማዳን ለማን ተገልጧል ብሎ በጥያቄ ሲጀምር እንመለከታለን። እነዚህ ላይ የሰማነውን ነገር ማን አምኗል? የእግዚአብሔርም ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደንግባትም የለውም። ይኸውላችሁ ሲጀምር የሰማነውን ነገር ማን አምኗል? የእግዚአብሔርስ ማዳን ለማን ተገልጧል ብሎ ጥያቄ ይጠይቃል። ለምን መሰላችሁ የሚጠይቅ? ለምሳሌ የስዊድን አገር ንጉሥ፣ አሁን ያለው ንጉሥ ማለት ነው፣ ያለው ተሰሚነቱ በአገሩ ላይ ትልቅ ስፍራ ነው ያለው። መንገድ ላይ ደግሞ የሚኖር ወይንም ሆምለስ የሆነ አንድ ሰው ማን ይሰማዋል? ሊሰማ ይችላል እንዴ? ይኸውላችሁ ኢየሱስ ክርስቶስ ወደ ምድር ሲመጣ እንደ ንጉሥ አልመጣም። ፈረስ ላይ ተቀምጦ ወታደሮችን ይዞ መላእክትን ይዞ ጭፍራዎችን ይዞ እንደ ምድር ነገስታቶች እንደ ባለስልጣን አልመጣም። ሲመጣ ተራ እንደሆነ ሰው በሰው ፊት እንኳን ሲታይ ውበት እንደሌለው፣ ደንግባት እንደሌለው፣ መልክ እንደሌለው እንደ ተራ ሰው ሆኖ ምን አደረገ ይላል? መጣ ይለናል። የሚገርም ነው። ቀጥሎ እንደዚህ ይናገራል። ቁጥር 2 ላይ እንወደው ዘንድ ይላል። መልክና ምን የለውም? ደንግባት የለውም። ኢየሱስ ከእግዚአብሔር አብ ጋር የሚተካከል ክብር ኖሮ ሳለ በስልጣን በባህሪ በመልክ በሁሉ አምላክ ሆኖ ሳለ ሰው ሆኖ ሲመጣ ክብሩን ጥሎ ሲመጣ የሚሰማ ሰዎች የሚከተሉት የሚያደምጡት አይደለም። አያችሁ፣ የሞተው ኢየሱስ ያድናል፣ ሕይወት ይሰጣል ብሎ መናገር ሞኝነት ነው። ለምን መሰላችሁ? ኢየሱስ መስቀል ላይ ሲንጠለጠል የሞተው እንደ ጀግና አይደለም፣ እንደ ወንበዴ ነው የሞተው። ታውቃላችሁ፣ እንደ ተራ ሰው ነው። ስናየውም ይላል እንወደው ዘንድ ምን የለውም። ይህንን ማን ያድናል ብሎ ቢነገር ሊያምን ይችላል? ለዚህ ነው ኢሳይያስ የሚናገረው አሁን በውጪ የሞተው ኢየሱስ ያድናል ብትሉ እሱ አይሁዳዊ ነው፣ እሱ ሰው ነው። እንደ ወንጀለኛ ተንጠልጥሎ ተሰቅሎ ተገርፎ ነው የሞተው። የተገረፈ የተንጠለጠለ የተተፋበት እንዴት ሊያድን ይችላል ብሎ ሰው ይናገራል። አያችሁ፣ ኢየሱስ እንደ ንጉሥ ቢመጣ ኖሮ ዓለም በሙሉ ይከተለው ነበረ። ዓለም በሙሉ ይቀበለው ነበረ። ዓለም በሙሉ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ የመዳን መንገድ እሱ ብቻ ነው ብሎ ዓለም ይቀበለው ነበር። ኢየሱስ ግን ሲመጣ የመጣበት መንገድ እንደ ተራ ወንጀለኛ ነበር የመጣው። ለዚህ ነው ኢሳይያስ ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ማዳን ለማን ተገልጧል? አሁን የሞተው የተሰቀለው ኢየሱስ ያድናል ብትሉት በአእምሮ ላለው ሰው ሞኝነት ነው። እንዴት የተሰቀለው ኢየሱስ ትዝ ይላችኋል? ሲሰቀል አይኑ ላይ ጨርቅ አደረጉበትና አንተ ኢየሱስ ነቢይ ከሆንክ እኔ ማን ነኝ ብለው ምራቃቸውን ይተፉበት ነበር፣ ይሳለቁበት ነበር። እስቲ ጌታ ከሆንክ ራስን ከዚህ መስቀል አውርድ ይሉት ነበር። ኃይሉ እያለው ክብሩ እያለው ስልጣኑ እያለው ራሱን ግን ለኛ ሲያዋርድ ሰው ሁሉ ናቀው፣ ሰው ሁሉ ተፋበት። እንደውም ቀጥሎ ሲናገር እንደዚህ የሚል ቃል አለ ቁጥር 3 ላይ ደንግባት የለውም ይልና የተናቀ ከሰውም የተጠላ የሕማምም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም ምን አላደረግንበትም፣ አላከበር ነው። ለምን? ስለኔና ስለእናንተ ሲል መስቀል ላይ ሲንጠለጠል በሞዙና በክብሩ አልነበረም ኢየሱስ። ስለዚህ ስለኛ ሲሰቀል ሰው ሁሉ ተሳለቁበት። አንተ የአይሁድ ነቢይ ከሆንክ ራስን ከዚህ አውርድ፣ ራስንም እኛንም አድን አሉት። ከተሰቀሉት እንኳን አንዱ እንደዚህ አለ፣ አንተ ነቢይ ከሆንክ ራስንም አድን እኛንም አድን ብሎ ተሳለቀበት ይላል። አይገርማችሁም? ኢየሱስ ለኛ ክብሩን ጥሎ ሲመጣ፣ አምላክነቱን ጥሎ ሲመጣ፣ የአምላክነት ባህሪውን ጥሎ ሲመጣ እኛን ከውርደት ሊያነሳ ነው። ሃሌሉያ ሃሌሉያ። ሞታችንን ሲሞትልን ከዘላለም ሞት እኛን ወደ ዘላለም ሕይወት ሊያስገባ ነው። ክብር ለኢየሱስ ይሁን። ለዚህ ነው ይህንን ማን ያምናል? አስቡት እስኪ፣ የተንጠለጠለ በመስቀል ላይ የሞተ አዳኝ ነው ብሎ ማለት እኮ ያሳፍራል። ለዚህ ነው ኢየሱስ ክርስቶስ ከተያዘ በኋላ እነ ጴጥሮስ ትንሽ መንገድ ተከተሉት። የሚገርመው በርቀት ሆነው ነበረ
የሚከተሉት። ያቺ እሳት እየሞቁ የቤት ሰራተኛ መጣችና አንተ ሰው ከንግግር የሱ ተከታይ ከምትመስላለህ ብላ ስትለው አንቺ መጥተው ኢየሱስ አላውቅም ብሎ የካደው ለምን መሰላችሁ? ንጉስ ሆኖ ገዢ ሆኖ ዙፋን ላይ ተቀምጦ መላእክትንና ሰራዊትን ጭፍራ ይዞ ቢመጣ ለሚገዛለት ነበር። ግን ተራ ወንጀለኛ የተናቀ ፊቱን ማምር ወዝ የሌለው ሆኖ ስለመጣገ ማንም ሊቀበለው አልቻለም። ለዚህ ነው ምን ብሎ ይናገራል ኢሳይያስ? ይሄ ሰማነውን ነገር ማን ያምናል? የእግዚአብሔርስ ማዳን ለማን ተገልጧል? አሁን እዚህ ጋር አንድ የስዊድን ሆምሎስ መጥቶ ከዚህ ቤት በሩን ከፍቶ ከዚህ ቤት ውጣ ብሎ ስልጣን አለኝ ብሎ ቢናገር እሰማዋለሁ? እኔ እሰማዋለሁ? አልሰማው። ለምን? ህጋዊ ነኝ ለዚህ ቦታ። ነገር ግን የዚህ ኤጋሪ የሆነው ሰው የዚህ ፋስቴት ኤጋሪ የሆነው ሰው ንጉሴ ናውጣ ብሎ ቢለኝ ግን ስልጣን ኃይል ስላለው ወንዴ ሳሎን በግድ ይወጣል። ኢየሱስ ክርስቶስ እኛን ለማዳን ሰው ሆኖ ተራ ሆኖ ሲመጣ ክብሩን ጥሎ ሲመጣ የተናቀ ነው የሆነው። ሃሌሉያ ሃሌሉያ። እስቲ ከኔ ጋር በሉ የተዋረድኩትን እኔን ሊያከብር እርሱ ተዋረደ። ቁጥር 4 ላይ በእውነትም ደዌያችንን ተቀበለ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን መተላለፋችንን ቆሰለ፣ ስለ በደላችን ምን ሆነ? ደቀቀ። ሃሌሉያ! ምን አይነት ፍቅር ነው የኢየሱስ ፍቅር! የተዋረድነውን እኛን ሊያከብር እሱ ተዋረደ። ዝቅ ያለውን እኛን ከፍ ሊያደርገን እሱ ስለኛ ዝቅ አለ። እኛ መሰደብ መነቀፍ የነበረብንን እንደዚህ አምሮብን ሞገሳም ሆነን በፊቱ እንድንቆም ስለኛ ግን ፊቱን ሰው የሚሸፍንበት ሰው ሆነ። አይገርማችሁም? የኢየሱስን ፊት ማየት አይቻልም። ለምን? ከግርፋቱና ከሚያፈሰው ደም የተነሳ ይላል እንወደውን ዘንድ ደንግባት የለውም ይላል። አንዳንድ ጊዜ ደንግባት ያለውን ሰው ለማየት አይናችን ይወዳል። ለዚህ ነው አይን ከማየት አይጠግብም። አይን ደንግባት ያለውን ሰው ማየት ይወዳል። የተናቀውን ሰው፣ የተቸገረውን ሰው፣ የተተፋበት ሰው፣ ቆሻሻ ያለበትን ሰው፣ ያነጻውን ሰው ማየት ግን አይፈልግም። ኢየሱስ የኛን ክብር ሊያከብረን እሱ ስለኛ ተዋረደ። ሃሌሉያ! ክብር ለኢየሱስ ይሁን። እንደውም እንደዚህ ይላል ኢሳይያስ በእግዚአብሔር እንደተመታ እንደተቀሰፈ ቆጠረ። ኢየሱስ ለዘላለም ይባረክ። ምን አይነት ፍቅር ነው! በዚህ ፍቅር ሊወደን የሚችል ማንም የለም። ሃሌሉያ! ለዚህ ነው ቤቲ መጀመሪያ ላይ ስትናገር የነበረው መዝሙር ላይ ያለ ቃል ወዶኛልና ምን አዳለ? አዳነኝ፣ ወደ ሰፊም ስፍራ ምን አደረገኝ? አወጣኝ አለች። ይኸውላችሁ በዚህ ፍቅር ማንም ሳይወድም እናት የምትወደውን ያህል ትወዳለች አይደል? ከማንም በላይ እናት ነው ልጅን የምትወደው። ከባልም ከሚስትም ከልጅም በላይ እናት ትወዳለች። እናትም ግን እስከምትችል ድረስ ነው ልትወድ የምትችለው። አይገርማችሁ? የእናት ፍቅር እንኳን ገደብ አለው። ለዚህ ነው እዚሁ ኢሳይያስ ላይ ሲናገር ምን ብሎ ይናገራል? እናት የወለደችውን ልጅ እስከማትራራ ድረስ ልትጥል ትችላለች ይሆናል ይጠይቅና ራሱ አሁን ልትጥል ትችላለች። ለምን? ሲከፋባት፣ ነገር ሲመራት፣ ሲጨንቅባት፣ ከአቅሟ በላይ ሲሆን የማትወጣው ነገር እንደሚሆን ሲሰማት 9 ወር ሙሉ የተሸከመችው። ለዚህ ነው ኢትዮጵያ ሀገር ቤት እንሰማለን የተወለደ ጨቅላ ልጅ እናት ጥላ መንገድ ዳር ወደ ቱቦ ውስጥ ተብሎ ብዙ ጊዜ እንሰማለን። እናት ትጨክናለች። የኢየሱስ ፍቅር ግን ይለያል። ሃሌሉያ! ይሄ ፍቅር የተፈወስንበት ፍቅር ነው። ይሄ ፍቅር ነፃ የወጣንበት ፍቅር ነው። ይሄ ፍቅር ሃሌሉያ ከዘላለም ሞት ወደ ዘላለም ሕይወት እኛን ያሻገረን ፍቅር ነው። ይህንን ይልና የመጨረሻ ቁጥር 6 ላይ ተጨነቀም ተሰቃየም አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉንም አልከፈተም። እንደውም ያለው እንደዚህ ነው፣ አባት ሆይ የሚያደርጉትን አያውቁምና ምን አድርጋቸው ይቅር በላቸዋል። ይሄ ፍቅር ነው ለኛ የተገለጠው፣ የተወደድንበት ፍቅር ነው። ሃሌሉያ! የጌታ እራትን ስንወስድ ይህንን ፍቅር ልናስተውል ይገባል። የተናቅነውን፣ የተተፋብንን፣ የተጣልነውን እኛን ህይወት ሰጠን። ሃሌሉያ! ይሄ ህይወት ነው ለኛ የተገለጠው። ክብር ለኢየሱስ ይሁን። ሃሌሉያ! የተናቀ ሆነ፣ ፊቱን እንኳን ሰዎች አይተው የማይወዱት ሆነ። እንደውም እንደዚህ ይላል፣ ስለኛ ተተፋ፣ ፊቱ ላይ ተነቀፈ፣ ብዙ ነቀፋ ደረሰበት፣ አፉንም አልከፈተም። ሊታረድ የሚሄድ በግ ወዴት እንደሚሄድ ያውቃል እንዴ? አያውቅም። ና ብላችሁት ጎትታችሁት ገመድ አድርጋችሁ ስትሄዱት ይሄዳል። ልክ ኢየሱስ ስለና ስለናንተ ነፍስ ተጎትቶ ሄደ። ምን አይነት ፍቅር ነው! ለዚህ ነው ከዚህ የሚበልጥ ፍቅር ለማንም የለም።
እስኪ ከኔ ጋር ይህን ቃል በሉና እንጸልያለን። ከዚህ በሉ የሚበልጥ ፍቅር ለማንም የለው። ሃሌሉያ! የኢየሱስ ፍቅር አያችሁ። ክርስቲያን ሁልጊዜ በመንፈሱ የሚበረታው የሚጠነክረው የኢየሱስን ፍቅር ሲያይ። የሰው ፍቅር ያረጃል፣ የእናት ፍቅር ያረጃል፣ የወንድም ፍቅር ያረጃል፣ የጓደኛ ፍቅር፣ የባል የሚስት ፍቅር፣ የልጅ ፍቅር ያረጃል። የኢየሱስ ፍቅር ግን ጸንቶ ይኖራል። ቅድም ስንዘምር በጣም በመዝሙር በአምልኮስ እየተነካው ነበረ። ልማድ ነው ከፍ ማድረግ፣ ክብር የምታከብር ጥፍ ያራፈ መሸላለ ማብቃት ለቁም ነገር። ይኸውላችሁ ሰው ለክብር ስትበቁ ስትሸላለሙ ነው የሚፈልጋችሁ። ስትዋረዱ፣ ስትገፉ፣ ስትናቁ፣ ስትተቹ፣ ስትሰደቡ እንዳላየ ነው የሚሄደው። ስትከብሩ ነገሮቻችሁ ሲያምር ግን ማንም ሰው ይፈልጋችሁ። ኢየሱስ ብቻ ነው ሃሌሉያ የማይለወጥ የጸና ፍቅር ያለ ኢየሱስ ለዘላለም ይባል። በዚህ ፍቅር ተወዳችኋል። ሃሌሉያ። በስዊድን ምድር ስትኖሩ ልዩ ልዩ መከራና ፈተና በሕይወታችሁ ቢፈራረቅም በዘላለም ፍቅር ተወዳላችሁ። ማንም ወዳጅ ፊቱን ቢያዞርባችሁ፣ ማንም ወዳጅ በእናንተ ላይ መልሶ ሌላ ቃል ቢናገር አትደንግጡ። ከዚህ በሚበልጥ ፍቅር ተወዳችኋል። ኢየሱስ ይባላል። የተወደድንበትና የዳንበት ፍቅር ብርቱ ነው። ሃሌሉያ። ኢየሱስ ለዘላለም ይባላል። ሃሌሉያ። ማንም ሊሰጠን የማይችለንን ሕይወት ኢየሱስ ሰጥቶናል። ክብር ለኢየሱስ ነው። ሃሌሉያ። ይህንን ይናገርና እንደዚህ ይላል፣ በማስጨነቅና በፍርድ ተሰደደ፣ ስለ ሕዝቤ ኃጢአት ተመትቶም ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ሃሌሉያ። ማን አስተዋለ? ኢየሱስ ማንም ሊወደን በማይችል ፍቅር ወዶናል። እጆቻችሁን አንሱና ኢየሱስ ወዶኛል በሉ። ይሁላችሁ ይሄ ፍቅር ወደ ውስጣችሁ መግባት አለበት። ሰው ፊቱን ቢያዞርባችሁ አይግረማችሁ። የሚወዳችሁ ሰው ቢጠላችሁ፣ እኔ በጣም ልቤን የሰጠሁት ያመንኩት ሰው በሕይወት የከብቶኝ ያውቃል። ምናልባትም እኔም እንደዚሁ በጣም ብዙ ሰው ከድቼ ያውቃለሁ። ነገር ግን የማይከዳ ኢየሱስ ሃሌሉያ። ስትወድቁም ስትበረቱም ከእናንተ ጋር ያለ ጌታ ይባረክ። ኢየሱስ ለዘላለም ይባረክ። የሰው ፍቅር ከነገሮችና ከሁኔታዎች ጋር ይያያዛል። የኢየሱስ ፍቅር ግን በምንም ሁኔታ አይለወጥም። ሃሌሉያ። ታውቃላችሁ ከትቢያ ማንሳት የሚችል ከቆሻሻ ስፍራ ማውጣት የሚችል ከጭቃ ውስጥ አጥቦ አንጽቶ ወርቅ መሆናችሁን ማውጣት የሚችል ኢየሱስ ብቻ ነው። ትክክለኛ ወዳጅ የምታውቁት ፈተና በሕይወታችሁ ላይ ሲመጣ፣ ቻሌንጅ በሕይወታችሁ ላይ ሲመጣ፣ ከባድ የሆነ ፈተና ወደ ሕይወታችሁ ሲመጣ እውነተኛውን ከእውነተኛ ካልሆነ ወዳጃችሁ ትለያላችሁ። በዛ ሁሉ ሁኔታ ውስጥ ግን ኢየሱስ እውነተኛ ወዳጅ ነው። ሃሌሉያ። ኢየሱስ ይባረክ። ስለዚህ ይህንን ፍቅር እያሰብን ለእኛ ሲል የተተፋውን ፊቱን ለእኛ ሲል የተተፋበትን ፊቱን እያሰብን የተጨነቀ ታውቃላችሁ ንጉሥ ሆኖ ሳለ ኤፌሶን ምዕራፍ 2 ላይ በእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር ይላል። አይገርማችሁ? በእግዚአብሔር ክብር እኩል ነበረ፣ ስልጣን እኩል ነበረ። ነገር ግን ለእግዚአብሔር አብ ፈቃድ ራሱን ሰጥቶ ስጋ ለብሶ ሲመጣ ሰው ነው የሆነው። አይገርማችሁ? መተካከልን እንደ መቀማት አልቆጠረም። ምን ማለት መሰላችሁ? ከስላሴ አንዱ አካል ሆኖ ሳለ ለስላሴ ሐሳብ ግን ራሱን ሰው ሆኖ ሰጠ። የሚገርማችሁ መከራ ሲበዛበት አምላኬ ሆይ ለምን ፊትን አዞርክብኝ ብሎ ሲለምነው አምላኩ ይላል ፊቱን አዞረበት ይላል። ሃሌሉያ። ይህኛን የመሰለ ክብር የነበረው ኢየሱስ ተራ ሰው ሆኖ መጣ። ለምን? ለእኔና ለእናንተ ላለው ፍቅር። ክብር ለኢየሱስ ይሁን። አጠገባችሁ ያለው የተወደድክበት ፍቅር ልዩ ነው በሉት። ይኸውላችሁ በአጠገባችሁ ባለው ሰው ፍቅር አትደነቁ። አይገርማችሁም? አሁን የወደዳችሁ ሰው ነገ ሊጠላችሁ ይችላል። የወደደኝ ሰው ሊጠላኝ ይችላል። እኔም የወደድኩትን ሰው ስለሆንኩኝ ልጠላ እችላለሁ። የኢየሱስ ፍቅር ግን አይለወጥም። ሃሌሉያ። ለዚህ ነው ክርስቲያን ሁልጊዜ ልቡ የሚሞቀው በእውነተኛ ፍቅር እንደተያዘ ሲገባው። ኢየሱስ ይባላል። ሃሌሉያ። ቀን አይቶ የማይጠል ፍቅር፣ ሁኔታ አይቶ የማይጠል ፍቅር፣ ስትበረቱ የማይወድ ስትደክሙ የማይጠላ ፍቅር ማን ነው ካላችሁ ኢየሱስ። ሃሌሉያ ሃሌሉያ። ስለኛ ፊቱ የተሸፈነ የተረገመ ልክ የተተፋበት ሆኖ ሳለ ግን ሃሌሉያ በአብ ፊት ግን ለኛ ራቁቱን ተንጠለጠለ። ይህ ፍቅር ከማንም ይበልጣል። ከዚህ የሚበልጥ ፍቅር ለማንም የለው። ሃሌሉያ። ምን አይነት ፍቅር! ዛሬ ፍቅሩን እንድናስብ እፈልጋለሁ። ወደ ልቤ ዝም ብሎ የፈሰሰ የኢየሱስ ፍቅር ሃሌሉያ። ትኩስ የሆነ የኢየሱስ ፍቅር፣ የማያረጅ የማይቀየር የኢየሱስ ፍቅር
ሃሌሉያ። ኢየሱስን ፍቅር እያየን የጌታ እራት ከወሰደን በኋላ እንጸልያለን። እግዚአብሔር ይባረክ። እስኪ በጸሎት መንፈስ ውስጥ እንሆናለን። አሁን ማምጣት ትችላላችሁ። ክብር ለኢየሱስ ይሁን። ይሄ የጌታ እራት ኃይል የምንቀበልበት፣ ፍቅሩን የምንሞላበት፣ በቃ ፍቅሩን የምናስብበት፣ ውለታውን የምናስብበት፣ እግዚአብሔር ለኛ ያለውን ማዳኑን የምንገልጥበት ማካሺላ ፕራዶሳ ምን አይነት ፍቅር ነው! ምን አይነት ፍቅር ነው! እንደዚህ አይነት ፍቅር ሃሌሉያ። ዛሬ የጌታ እራትን ስትወስዱ ይሄ ፍቅር ወደ ህይወታችሁ በኢየሱስ ስም ይግባ። ይሄ ፍቅር ይግባ በኢየሱስ ስም። ይሄ ፍቅር ይግባ። እናት ልትጠላ ትችላለች፣ ባል ሊጠላ ይችላል፣ ልጅ እንኳን ሊጠላችሁ ይችላል። ግድ የላችሁም። የማይጠላ የኢየሱስ ፍቅር፣ የኢየሱስ ፍቅር፣ የማይጠላ የኢየሱስ ፍቅር፣ እንደሌላ ሰው የሚያደርግ የኢየሱስ ፍቅር ወደ ውስጣችሁ በኢየሱስ ስም ይግባ። በጌታ በኢየሱስ ስም ይግባ። ይህንን የጌታ እራት ስንወስድ ወደዚህ ወደ ተቃጠለ ፍቅር ውስጥ መግባት ይሆንልን። ወደ እውነተኛው ወደ ኢየሱስ ፍቅር ውስጥ የምንገባበት በኢየሱስ ስም ይሆንልን። ሻማ ካፖራ ዲያና ማሳ ጸልዩ በጸሎት መንፈስ ነውና ይህንን ፍቅር በኢየሱስ ክርስቶስም ይግለጥልን። በእውነት እኔ እነኚህ 3 ቀናቶች በዚህ ቃል ውስጥ የተቃጠለ ነበር። ምን አይነት ፍቅር ነው! ሃሌሉያ። ራሱን ለኛ አሳልፎ እስከ መስጠት ድረስ እንደ ምናምን እንዲቆጠር ያደረገው የእግዚአብሔር ፍቅር ሃሌሉያ። ለኛ የተገለጠው የኢየሱስ ፍቅር ታላቅ ነው። ኢየሱስ ይባረክ። ኢየሱስ ይባረክ። ሻማካ ፓራዳና ማካፖሮ ሴካባና ሳፓራ ማኖ ሴካራባና ሻላባና ካራባና ቦራ ጸልዩ እስቲ በልሳኖቻችሁ አይኖቻችሁን ጨፍኑና በእውነት ወደዚህ የፍቅር ዓለም ውስጥ በጌታ በኢየሱስ ክርስቶስም ዛሬ መጠጋት ይሆንልን። የተጣበቀብን ነገር ከኛ በኢየሱስም ይራገፍ። የሚያደክመን መንፈስ ዛሬ ከኛ በኢየሱስም ይወገድ። ዛሬም ትኩስ እንዲሆን ሃሌሉያ 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 ሃሌሉያ። ዘማካፖራ ባሻላ ባራና ሼካፓራ ባራባራ ቦራባ ኤላበነ ነግራባራ ማኮቶሺ ላባራባሳ ሲጆቻችሁን አንሱና አንዴ ከኔ ጋር እንደዚህ በሉ። ይሄ ከዚህ የሚበልጥ ፍቅር ለማንም የለውም በሉ። ጮክ በሉና ከዚህ የሚበልጥ ፍቅር ለማንም የለውም በሉ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። አማላጄ የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። አማላጄ የኢየሱስ ደም ዛሬም ትኩስ ነው። አማላጄ የኢየሱስ ደም የማነጻኝን የማንትማት የሚያነጻኝ የኢየሱስ ደም ያላሰበን የማንወሰው የሚያምነኝ የኢየሱስ ደም ያላስታረቀኝ የማን ጸሎት ነው የሚያስታርቀኝ የኢየሱስ ደም ያላሰበኝን የማን ምልጃ ነው የሚያጠበኝ ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥምቅና በአብ ፊት የቆመልኝ ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥምቅና በአብ ፊት የቆመልኝ የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። እጆቻችሁን አንሱና አውጁ። የኢየሱስ ደም የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ። የታመመ ነገራችሁን ዛሬ ይሄ ደም ይፈውሳል። የሞተ ነገራችሁን ዛሬም ሕይወትን ይሰራበታል። ጂማ ሳፖራ ሳካፓራ ሺላባና ኬሎ ሴማራባራ
የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ያላስታረቀኝ የማን ጸሎት ነው የሚያስታርቀኝ? የኢየሱስ ደም ያላነጻኝ የማን ምልጃ ነው የሚያነጻኝ? የኢየሱስ ደም ያላስታረቀኝ የማን ምልጃ ነው የሚያስታርቀኝ? የኢየሱስ ደም ያላጠበኝ የማን ጸሎት ነው የሚያጠበኝ? ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ የኢየሱስ ደም ዛሬም ትኩስ ነው። አውጁ በራሳችሁ ላይ የኢየሱስ ደም ዛሬም ትኩስ ነው። የታመማችሁ ሰዎች ዛሬ ትፈወሳላችሁ። የተጨነቃችሁ ሰዎች ከጭንቀታችሁ ዛሬ ነፃ የምትወጡበት የኢየሱስ ደም ነው። እስራት ውስጥ ያላችሁ ሰዎች እስራታችሁን የሚበጥስ የኢየሱስ ክርስቶስ ደም ነው። ዛሬም ይሰራል፣ ዛሬም ይሰራል የኢየሱስ ደም። እጆቻችሁን ከፍ አድርጉና የኢየሱስ ደም የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጃችን ነው። የኢየሱስ ደም ያላጠበኝን የማን ጸሎት ነው የሚያጠበኝ? የኢየሱስ ደም ያላነጻኝን የማን ምልጃ ነው የሚያነጻኝ? የኢየሱስ ደም ያላስታረቀኝ የማን ጸሎት ነው የሚያስታርቀኝ? የኢየሱስ ደም ያላጠበኝን የማን ምልጃ ነው የሚያጠበኝ? ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ ያስታርቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። ዛሬ የሞተ ነገራችን በኢየሱስም ይነሳል። አሜን የሚለኝ ሰው አለ? አሜን የሚለኝ ሰው አለ? እኔ የእግዚአብሔር መንፈስ ይናገረኛል። ዛሬ የሞተ ነገራችሁ በኢየሱስ ደም ይነሳል፣ ይነሳል። ይሄን የኢየሱስን ደምና ሥጋ ስንወስድ በሕይወታችን ላይ የተቋረጠ ነገር ዛሬ እንደገና ይጀምራል። የኢየሱስ ደም መፈታት ያለበት ሰው ዛሬ በዚህ ደም ይፈታል። መፈወስ ያለበት ሰው በዚህ ደም ይፈወሳል። ነፃ መውጣት ያለባት ነፍስ ካለች በዚህ ደም ነፃ ትወጣለች። የኢየሱስ ደም ዛሬም ሕያው ነው። የኢየሱስ ደም ዛሬም ሕያው ነው። የኢየሱስ ደም ዛሬም ሕያው ነው። እጆቻችሁ ከፍ ብቻ አድርጉ፣ ከፍ አድርጉልኝ። ዲማካ ሆሮሲካ ዲማንታ ላባና ማሳ በኢየሱስ ስም ጸልያለሁ። ጌታ እግዚአብሔር ሆይ ይህንን ህብስትና ይህንን የወይን ጠጅ ስንወስድ በጌታ በኢየሱስ ስም ፈውስ ወደ ሥጋችን ይግባ፣
ፈውስ ወደ አእምሯችን ይምጣ። ፈውስ ወደ አእምሯችን ይምጣ። ፈውስ ለደማችን ይሁን። ፈውስ ለአጥንታችን ይሁን። ፈውስ ለመንፈሳችን ይሁን። ፈውስ ለሁለንተናችን ይሁን። እጸልያለሁ ጌታ እግዚአብሔር ሆይ ይሄ ደምና ሥጋ ምሳሌ የሆነውን ህብስትና የወይን ጠጅ ስንወስድ እዚህ ጉባኤ መካከል ማንኛውም መራገፍ ያለበት ነገር ይራገፍ። መራገፍ ያለበት ነገር ይራገፍ። ጭንገፋ በኢየሱስም ይመታ። ጭንገፋ በኢየሱስም ይመታ። ውስጣችን የተቀመጠ እርግማን በኢየሱስም ይሰበር። በእኛ ላይ የተቀመጠ ተጽዕኖ በኢየሱስም ይነሳ። ይህንን የደሙንና የሥጋውን ምሳሌ ስንወስድ ማንኛውም አዚም በኢየሱስም ይነሳ። አዚም በኢየሱስም ከቅዱሳን ሕይወት ይነሳ። ድካም በኢየሱስም ይነሳ። ማላጃካ ፓራባራባሳ ፈውስ ይሆናል አለኝ ጌታ። ፈውስ ይሆናል አለኝ ጌታ። ዛሬ መለኮታዊ ፈውስ በዚህ ይሆናል አለኝ ጌታ። ኢየሱስ ጌታ ነው። ትፈወሳላችሁ። አእምሯችሁ የተጨነቀ ሰዎች ዛሬ ትፈወሳላችሁ። መንፈሳችሁ የታወቀ ሰዎች ዛሬ ትፈወሳላችሁ። ስጋችሁ ላይ ያለ የሚታይ ነገር በጌታ በኢየሱስም ዛሬ ይለያችኋል። አእምሯችሁ በኢየሱስም ነፃ ይወጣል። መራገፍ ያለበት ነገር በኢየሱስም ይራገፋል። በኢየሱስም ጸልያለሁ። በኢየሱስም ጸልያለሁ። በኢየሱስም ጸልያለሁ። ይህ ህብስትና የወይን ጠጅ ኃይል በኢየሱስም ይለፍበት። ቅባት በኢየሱስም ይለፍበት። መንፈስ በኢየሱስም ይለፍበት። በጌታ በኢየሱስ ክርስቶስ እዚህ ጉባኤ መካከል ይህንን የወይን ጠጅ ስንወስድ ይህንን ህብስት ስንበላ ኃይል በኢየሱስም ይለፍ። ይለፍ በኢየሱስም ይለፍ በኢየሱስም ይለፍ በኢየሱስም። ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። በኢየሱስም ፈውስ ይሆናል። በጌታ በኢየሱስም ስንበላ ከኛ መራገፍ ያለበት ነገር ይራገፋል። አይገርማችሁ? የእግዚአብሔር መንፈስ እዚህ ጋር ቆሜ እንደዚህ ያለ ፈውስ ይሆናል አለ። ዛሬ ፈውስ ይሆናል። ሪል የሆነ ፈውስ በእናንተ ላይ ያልፋል። በስጋችሁ ላይ ያልፋል። በአእምሯችሁ ላይ ያልፋል። በመንፈሳችሁ ላይ ያልፋል። አይገርምም? የእግዚአብሔር መንፈስ እንደዚህ ያለ መንፈሳቸው አቅማቸው ሁሉ የተሰበረባቸው ስሜታቸው ሁሉ የተሰበረባቸው ዛሬ ይጠገናሉ አለ። ይፈወሳሉ አለ። መራገፍ ያለበት ነገር ከሕይወታቸው ይራገፋል። እመኑና ውሰዱ። ሃሌሉያ! በጌታ በኢየሱስም በሁላችንም ላይ ይሆናል። እንደ ኖርማል እንዳትወስዱት ወገኖች ሆይ በእውነት የእግዚአብሔር ክብር ያልፍበታል። የእግዚአብሔር ፈውስ በዚህ ያልፍበታል። ሃሌሉያ! ሃሌሉያ! የታመሙ ተፈወሱ ይላል። የደከሙ ከእምነታቸው በረቱ ይላል። ዛሬ ይሄ መንፈስ በጉባኤያችን ላይ ይሆናል። በእያንዳንዳችሁ ላይ ይሆናል። በእያንዳንዳችን ላይ ይሆናል። በእኔ ላይ በኢየሱስም ይሆናል። ሁለቱንም እጆቻችሁን ከፍ አድርጉ ወደ ላይ። ከፍ እንደተማረከ ሰው አምኛለሁ ማለት ነው። ተስማምቻለሁ፣ ተባብሬያለሁ ማለት ነው። ከፍ አድርጉ። እንደዚህ የኔን እጅ አያችሁ? እንደዚህ ከፍ አድርጉ። አንድ ደቂቃ ብቻ። ላባኖ ሴካፕራዶ ሼላባንታ ካፓራዳቦስ ዚማራቴክ ላባራቦሳ ፕራባሳ ክላባ ሼኬፔራባኖሳ ሚላታካላ ሼለቬኒ ካፖሮ ሶኮራ ባናባሳ ለባራናቦሳ ለተዘጋጀ ሰው ዛሬ ፈውስ ያልፍለታል። ፈውስ ይሆንለታል። ነፃ መውጣት ይሆንለታል። አርነት ይሆንለታል። ቺካታናናማራማራቦስ ማካታካታታታታራቦስ የሚገርም የጸሎት መንፈስ አለ። ከጌታ ራት በኋላ እንጸልያለን። እያመናችሁ ሰዱ። ግን በእውነት እያመናችሁ ሰዱ። እያመናችሁ በእውነት ስትወስዱ እዚህ ሙዚቃውን እየሰማን እያመናችሁ ሰዱ።
የምንባርከው ህብስት ከኢየሱስ ክርስቶስ ሥጋ ጋር ኅብረት ያለው አይደለምን ሲሉን፣ አዎን ኅብረት አለው እንለና እንቀበላለን። ይሄ የምንባርከው ጽዋ ከኢየሱስ ክርስቶስ ደም ጋር ኅብረት ያለው አይደለምን ሲሉን፣ አዎን ኅብረት አለው እያለን ሁላችንም ይዘን በአንድነት እያመለክን ከቤቲ ጋር እንቀመጣለን። ሁላችንም ከወሰድን በኋላ በአንድነት እንወስዳለን። ኢየሱስ ይባረክ። ሃሌሉያ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ያላጠበኝን የማን እርጃ ነው የሚያጥበኝ? የኢየሱስ ደም ያላነጻኝን የማን ጸሎት ነው የሚያነጻኝ? የኢየሱስ ደም ያላጠበኝን የማን ምልጃ ነው የሚያጥበኝ? የኢየሱስ ደም ያላጠበኝን የማን ምልጃ ነው የሚያጥበኝ? ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው። ደስ እያለን ነው የምንወስደው ዛሬ። ሃሌሉያ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ያላጠበኝን የማን ነው የሚያጥበኝ? የኢየሱስ ደም ያላጸዳኝ የማን ነው እሱ ያጸዳኝ? የኢየሱስ ደም ያላጸደቀኝ የማን ነው እሱ ያጸድቀኝ? የኢየሱስ ደም ያላፈረደኝ የማን ነው እሱ የሚያጸድቀኝ? ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ ያስታረቀኝ ከአባቱ አማላጅ የሆነልኝ ስለ ኃጢአቴ ጥብቅና በአብ ፊት የቆመልኝ ኢየሱስ ዛሬም ትኩስ ነው፣ ዛሬም ትኩስ ነው። ሃሌሉያ። አማላጅ ኢየሱስ ይባረክ። ይሄ የምንባርከው ህብስት ከኢየሱስ ክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አዎን ኅብረት አለው። እንወስዳለን። ይሄ የምንባርከው ጽዋ ከኢየሱስ ክርስቶስ ደም ጋር ኅብረት ያለው አይደለምን? አዎን ኅብረት አለው።
እንኳን ደስ ያላችሁ። ኢየሱስ ለዘላለም ይባረክ። ሃሌሉያ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ይሄ የፈውስ ቀን ነው። ሃሌሉያ። ይሄ የኃይል ቀን ነው። ክብር ለኢየሱስ ይሁን። በእውነት ተፈውሳችኋል። ሲተፈውሻለሁ በል። እኔ የጌታ ድምፅ በእውነት እንደዚህ የጌታ ራስ እንወስድ እንደዚህ አይነት ድምፅ አልሰማሁም። እዚህ ጋር ቆሜ ዛሬ ፈውስ ይሆናል አለኝ። ክብር ለኢየሱስ ይሁን። ደግሞ የሚገርም የስጋ ብቻ አይደለም፣ የነፍስ ብቻ አይደለም፣ ስሜታችን ላይ ያለ ይሄ ተስፋ መቁረጥ፣ ጭንቀት፣ ዲፕሬሽን ሁሉ ጭምር ዛሬ ተነስቷል አለ። ናስቲ ጎረምሳ ና ዛሬ ኤፍሬም ዛሬ እንዴት እስከ ዛሬ ድረስ ተቀምጣ አታውቅም። ቸርች ትመጣና ትንሽ ተቀምጠ ጥለት ትሄዳለህ። ዛሬ ምንድን ነው ያስቀመጠ? እስኪ ምን ተሰማ? እንዴት ቁጭ አለ? አይ ደስ እስከ ዛሬ ስትመጣ ቸርች ትንሽ ትቀመጥና ጥለት ትሄዳለህ። ማከል ላይ ሁለት ጊዜ እሱ አድርጋል። ካሁን በፊት ሮም መተህ ወዲያው ተቀምጠ ጥለት ትሄዳለህ። ባለፈውም ከጸለይኩልህ በኋላ ጥለት ሄድ። ዛሬ ግን ከመጣ ጊዜ ጀምሮ ቁጭ አልክ። እስካሁን ምን ተሰማ? ምን ተሰማ? አይ ደስ የሚል ጊዜ ስለነበረ ነው። ደስ የሚል ጊዜ ስለነበረ ለምን እንደሆነ ታውቃላችሁ? ከዛ በፊት የነበረው ያ የጨለማ መንፈስ ስላልተባረረለት ደስ የሚል ጊዜ አይመስለውም። አሁን ገብቷችኋል? አቢ ገብቶሻል? ቅዳሜ ነው አይደል? ማሜ ቅዳሜ ነበር ፍራይዴ ነበረው ፍላይት ነበረው ቅዳሜ ያ በቃ የነበረው ነገር ስለጠፋ ራሱ ነው ያስተካከለው ቀየረው ማለት ነው። ዋው ሮብ ቀን እየጸለይኩልህ ምንም አላወቅም ማለት ምን ተሰምቶ ነበር? ሮብ ቀን ደስ አለ ከጸለይኩልህ በኋላ። ከዛ ፊት ይጨንቅ ነበር? ጥሩ ስሜት አልነበረ? ነፃነት ተሰማ ከተጸለየልህ በኋላ። ጂሰስ በቃ ይኸውላችሁ የእግዚአብሔር ስራ እንደዚህ ነው። ቤተ ክርስቲያን ይህንን ኃይል መግለጥ አለ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ ይላል ቃሉን በድንቅና በታምራት ያጸና ነበር። ከአሁን በኋላ ሰዎች እየመጡ ተፈውሰው ይሄዳል፣ ነፃ ወጥተው ይሄዳል፣ አርነት ተቀብለው ይሄዳል። የሚገርመው መንፈሱ ከወደቀ በኋላ ጩና ወጣ ስል እንደዚህ አለኝ፣ በፉጨት ጩኸን እንወጣለን አለ። ስንት ጊዜ አፏጨ ታስታውሳለህ? ስንት ጊዜ? ሶስት ጊዜ። ኢየሱስ ይባረክ። እኔ ከዛ በኋላ አንድ ጸሎት ጸለይኩለት። ባለፈው ቀን ልክ ስጸልይለት ሲጋራ ሸተትከኝ። ከዛ ያ እንዲቋረጥ ጸልይላለሁ ብዬ ሳስጠራ አልመጣም፣ ግን በእምነት ጸለይኩልህ። ዛሬ ደግሞ አትሸተኝም፣ ሲጋራ አትሸተኝም። ፈጽሞ እንዲቆረጥልን አእምሮ ነፃ እንድትወጣ ትፈልጋለህ? ከዚህ በኋላ ሲጋራ ስትወስድ እስኪያስጠላ ድረስ ሰውነት እንዳይቀበል እንጸልይልን። ፍጹም የሆነ ነፃ መውጣት ትፈልጋለህ? አትፈልግም? ፈቃድ ያንተ ነው። ትፈልጋለህ? እጅን አንሳ፣ እጆቻችሁን አንሱ። ማካብራባ ይኸውላችሁ የእግዚአብሔር መንፈስ ከኛ ጋር አሁን ይህ የሥራ ጊዜ ነው። እጆቻችሁን ዘርጉና ተባበሩ ብቻ። በቃ መንፈስ ቅዱስ ስራ እየሰራ ስለሆነ ኢየሱስ ለዘላለም ይባረክ። ጄማ ካባኖ ሶኮ ብራባና ማካታራባስ ዋጋ ከፍሎ እስከቀረ ድረስ በእውነት ነው። እናቱ ነግራኝ ነበረ፣ ፍላይት አለው ብላኝ ነበረ። ያንን ግን አስተካክለው ከቀረ ላይቀር በእውነት ዛሬ የመጨረሻ መራገጥ ያለበት ነገር ይላል። የመጨረሻ አውርነቱን ተቀብሎ ይላል። ይሁን ኤፍሬም፣ እኔ በአንተ ላይ ትንቢት እናገራለሁ። እስከ ዛሬ ያልኖርክበትን ህይወት ከዚህ በኋላ መኖር ትጀምራለህ። እስከ ዛሬ ድረስ ባሪያ ያደረገ መንፈስ ተመቷል። አሁን የእግዚአብሔር መንፈስ ይወርድልሃል፣ ኃይልን ትቀበላል። እግዚአብሔር መንፈስ ትሞላል፣ ህይወት ይቀየራል፣ ታሪክ ይቀየራል። እስከ ዛሬ የነበርከውን ላይፍን ሁሉ በኢየሱስም ትረሳል። እግዚአብሔር ወደ ሌላ መንፈሳዊ ዓለም ውስጥ ያስገባል። ማባኖሺ ፓራባና ካፖራ ባጂናሳ ሁለቱን ልጆች እጆቻችሁን አንሱና ጸልዩ። ኤላባኖሲ ፕራባጋዳ በናዝሬቱ ጌታ በኢየሱስ ክርስቶስም ስልጣን በጌታ በኢየሱስ ክርስቶስም ስልጣን በዚህ ሰዓት እንጸልያለን።
ኤፍሬም አእምሮ በጌታ በኢየሱስም ተፈውሶ፣ መንፈሱ ተፈውሶ፣ ስጋው ተፈውሶ፣ ማንኛውም በሱ ላይ ያለ የተጣበቀው ነገር ከሱ ተነቅሎ አርነቱን ተቀብሎ ነፃነቱን ተቀብሎ እስከ ዛሬ ያኖረው ኑሮ እንዲኖር በኢየሱስም እጸልያለሁ። በኢየሱስም እጸልያለሁ። በኢየሱስም እጸልያለሁ። በኢየሱስም እጸልያለሁ። ይህን ጃኬትን አውጣ ፍጥራ ፓላታካ ፕራሻላ ባናና ማኮቶ ሳፍራባሲ አስቀምጡ። ጅን ከፋለ ጂማካትሮኒ ማራባሴ ካፕራባራላቦስ ከኔ ጋር አትጸልይ። ጌታ ሆይ አመሰግናለሁ። ሁለቱን እጅን አንሳ። ጌታ ሆይ አመሰግናለሁ። ሕይወቴን ላንተ ሰጥቻለሁ። ከዚህ በኋላ ካንተ ውጪ ሁሉ ነገር ከሕይወቴ ይቆረጥ። ዘመኔን፣ ቤቴን ላንተ ሰጥቻለሁ። መንፈስህ ይቆጣጠረኝ። ከዚህ በፊት የማደርጋቸው ነገሮች ሁሉ ይቆረጡ። በኢየሱስም አልፈልጋቸው። ለምልክት ይህንን ዘይት በኢየሱስም ባንተ ላይ አደርጋለሁ። በጌታ በኢየሱስ ክርስቶስም ስልጣን ፈጽሞ ሕይወት እንዲቀየር በኢየሱስም እንጸልያለን። እስከ ዛሬ ወዳልገባበት ምዕራፍ ውስጥ እንድትገባ በኢየሱስም እንጸልያለን። መንፈስ ቅዱስ እንዲሞላብህ በጌታ በኢየሱስም እንጸልያለን። ክብር ወደ ሕይወት እንዲመጣ በጌታ በኢየሱስም እንጸልያለን። ኃይል እንዲሆንልህ በጌታ በኢየሱስም እንጸልያለን። መንፈስ እንዲሞላብህ በጌታ በኢየሱስም እንጸልያለን። ቅባት እንዲሞላብህ በጌታ በኢየሱስም እንጸልያለን። የሲጋራ ሱስ በኢየሱስም ይቆረጥ። ይቆረጥ በኢየሱስ ይቆረጥ በኢየሱስ ይቆረጥ በጌታ በኢየሱስ። የሱጋራ መንፈስ በኢየሱስም ይቆረጥ። ማንኛውም ሱስ በኢየሱስም ይቆረጥ። ይቆረጥ በኢየሱስ። ያስጠላው በጌታ በኢየሱስ ያስጠላው በጌታ ከፍ አድርጊ በጌታ በኢየሱስ። ፍጹም የሆነ አርነት፣ ፍጹም የሆነ አይኔኔ፣ ፍጹም የሆነ አርነት፣ ፍጹም የሆነ ፈውስ በጌታ በኢየሱስም ይለፍበት፣ ይለፍበት በኢየሱስ ይለፍበት በኢየሱስ። ይሄ አእምሮ በኢየሱስም የተፈታ ይሁን። ሲጋራ እንዲያስጠላው ጸልያለሁ። ማንኛውም እስራት በኢየሱስም ይበጣል፣ ይበጣል። ሃሌሉያ አሜን። ይቆረጥ 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 በኢየሱስም ይቆረጥ። ከዚህ በኋላ ሲጋራ ሊያጨስ ሲል እንዲያቅለሸልሸው ጸልያለሁ። ሲጋራ ማጃካ ፕራፓራላ ሲጋራ ሊያጨስ ሲል ስሜቱ እንዲለወጥ ጸልያለሁ። ፍጹም ከሱ እንዲወገድ ጸልያለሁ። በዚህ ጭስ ወደ ሕይወቱ የሚመጣ መንፈስ የተመታ ይሁን። በዚህ ጭስ ኮንታክት የሚያደርገው መንፈስ በኢየሱስም ይሰበር። ከሕይወቱ የተቆረጠ ይሁን በጌታ ለብዙ ዘመን ነገሮች ሁሉ ይመቱብሃል። እረፍት የሚባል ነገር አታገኝም። አንድ ነገር ትጀምራለህ፣ እርካታ በዛ ውስጥ አታገኝም። ባዶነት በሕይወት ይመጣል። ብዙ የሄድክባቸው መንገዶች ሁሉ ድንገት ከሕይወት ተመተውብህ ይበላሹብሃል። የጭንገፋ መንፈስ ነው። ዛሬ በኢየሱስ ስም እንጠርገዋለን። አሜን። ከቤት ውስጥ ቆሻሻ ተጠርጎ እንደሚወጣ በጌታ በኢየሱስ ክርስቶስ ስም ይጠረጋል። አሜን። ወደ ጣሊያን ሀገር ስትሄድ ልዩ ሰው ሆነህ ትሄዳለህ። አሜን። ታሪክ ተለውጦ ትሄዳለህ። አሜን። በዚያ ሀገር ለአንተ የሚመች አትሞስፌር በኢየሱስ ስም ይፈጠራል። አሜን። በኢየሱስ ስም ይፈጠራል። አሜን። ተፈተህ ትሄዳለህ። አሜን። ነፃ ወጥተህ ትሄዳለህ። አርነትን ተቀብለህ ትሄዳለህ። እጥፍ መንፈስ በኢየሱስ ስም ይግባ። አሜን። ታሪኩ በኢየሱስ ስም ይቀየራል። በሚገባበት ቦታ ሁሉ አንተ ከሱ ጋር አሁን ምልክት በሱ ላይ እንዲሆን በኢየሱስ ምልክት በሱ ላይ እንዲሆን ጸልያለሁ። ምልክት በኢየሱስ በሱ ላይ እንዲሆን ጸልያለሁ። እናገራለሁ። አሜን። የእግዚአብሔር መንፈስ እንደዚህ ይለኛል፣ ታሪክን እቀይራለሁ። አሜን። መታወቂያን እቀይራለሁ። አሜን። ስምን እቀይራለሁ። አሜን። ማንነትን እቀይራለሁ። አሜን። ብዙ የታሰሩ የተያዙ ነገሮች በኢየሱስ በመንፈስ ቅዱስ ተለቀዋል። አሜን። ተለቀዋል። ያንተ የተገባ ለስጋ የተገባ ያንተ መሆን የተገባው ነገር ግን ጠላት የያዛቸው ነገሮች ሁሉ በኢየሱስም ተለቀዋል። አሜን። ይህን ጃኬት ስትሄድ ቤት እጠበው። እሺ፣ ቤት ስትሄድ ዛሬ ይሄ ጃኬት ይታጠብ። የእግዚአብሔር መንፈስ ስለተናገረኝ ነው። ያንተ ነገር በኢየሱስ ክርስቶስ ስም ተለውጧል። አሜን። ማማ ምስክርነት ትነግሪናለሽ። የዚህ ሰው ህይወት ከዚህ በኋላ ኢየሱስ ይባረክ። አሜን።
ነበረች ያ የልጅ እናት እሷ መሰለችኝ። ለካ እሷ ሌላ ናት። ኔክስት ያንቺ ሴት ማካፍ አሁን ነው እሷም እህቴ ናት። እህትሽ ናት። ግን ያቺ የልጅ እናት የምትመጣለች አይደለ? እዛ ጋራ ስለምትቀመጥ ብዙ ጊዜ እነዚህ ሻርፕ ስለምታደርግ እሷ መስላኝ ነበረ፣ ግን አይደለች። በጌታ በኢየሱስ ስም አንቺ ሌላ ሰው ነሽ። አሜን ሃሌሉያ። እንኳን ደህና መጣሽ። አማርኛ ትሰሚያለሽ? በደምብ ሰሚያለሽ? እጅሽን ከፍ አድርጊ። ማሎጂ ላባካ ራባራባ ሰካፕራባና ማስ ዜማኮቶሺ ካፓራባና ሳፕራባራባ ኤፓራሼ ላባራራባ በጌታ በኢየሱስ ክርስቶስም ላንቺ ዛሬ ኃይል ይሆንልሽ። አሜን። ማለጄና ካፕሮና ሳክራባራቦስ አይኖቻችሁን ጨፍኑና እጆቻችሁን ዘርጉና ማጄላ ባሳ በጌታ በኢየሱስ ክርስቶስም ስልጣን እኔ በመንፈሴ እንደዚህ ያለ አይንሽን ክፈችና አማርኛ ትሰሚያለሽ አይደለ? እስቲ አይንሽን ክፈችና ትንሽዬ የምትበቅል ቡና የምትመስል ችግኝ የቡና ችግኝ ትንሽዬ ስትበቅል ፊትሽ ላይ ያለ ቡና ታውቂያለሽ? የቡና ችግኝ ትንሽዬ ነገር በፊትሽ ላይ ሲበቅል ያለ የእግዚአብሔር መንፈስ ስላንቺ እንደዚህ አለኝ። እዚህ ጋር ጌታ ራስ ስትወስጂ ነው ራሴ በደንብ ያየሁሽ። አዲስን ዘር ባንቺ ውስጥ አፈልቃለሁ። አሜን። ማክራባስ ይኸውልሽ በህይወትሽ ላይ ይሄ የእግዚአብሔር ሰው የነገረኝ ትንቢት ነው ብለሽ ትመሰክሪያለሽ። መጥተሽ እግዚአብሔር አምላክ እንደዚህ ይለኛል፣ ልክ እንደ አዲስ ችግኝ በህይወትሽ ላይ አዲስን ነገር አድርጌያለሁ። አሜን። ማራታ ካፓራ ባጃራ ባራላቦስ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 18 ላይ እንደዚህ ይላል። ሃሌሉያ። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። እኔ ኋላሽ በጣም የተበላሸ ነገር አያለሁ። ብዙ ዋጋ የከፈልሽበት ነገር አያለሁ። ሉዝ ያደረግሽው ነገር አያለሁ። የማይመች ምድረ በዳ ያለው ሸለቋ ያለው ብዙ ውጣ ውረድ ያለው እግዚአብሔር ግን እንደዚህ ይልሻል፣ የኋላሽን የሚያስረሳ አዲስ ነገር ከፊት ይሻል። ዛሬ ላንቺ እግዚአብሔር የሚናገርሽ ትንቢት ነው። አሎጂ ላባራ ባሳካፓ የሆነ ነገርሽን ጌታ ተናገረኝ፣ እኔ አልናገርም። የሆነ ነገርሽ ተመቶብሻል። እውነት አይደለም? እውነት አይደለም? ዋጋ የከፈልሽበት ነገር አለ። ልብሽ የተሰበረ ነገር አለ። ዛሬ ለመጀመሪያ ነው ጊዜ መጣሽው። እግዚአብሔር ግን ፊትሽ ላይ ልክ እንደ አዲስ ችግኝ ነው ያየሁት። አዲስ ማካብራባ ትዝ ይላችኋል። የእግዚአብሔር መንፈስ ከመጣበት በኋላ እንደዚህ አለ፣ ዝናብንም አታዩም፣ ነፋስንም አታዩም። ይህ ሸለቆ ግን ምንን ይሞላል? ይሄ ሸለቆ ግን ምን ይሆናል? ዙሪያሽ የምታየው ነገር በሙሉ ምድረ በዳ ነው። የሚታይ የምትጨብጮ ነገር የለሽም። ሚራክል በህይወትሽ ላይ እኔ እግዚአብሔር ሰው አይደለሁ። ይኸው የምታውቀው እህትሽ የጋበዘችሽ ምስዋና እሷ ምስክር ትሆናለች። ሳትነግር የመጣሽው ማቃሺ ላብራባራራ እሺ፣ እነሱ ጋር ቤት ነበርሽ የዛሬ ሳምንት። ዛሬ ዝም ብለሽ ነው የመጣሽው? እሺ እሺ ቤት ሄዳችሁት? ያ እንግዶች ይመጣሉ ብሎ ኢንፎርሜሽኑ ደርሶኝ ነበር። እኔ እንኳን ጂሰስ ተነሽና ይኸውልሽ የእግዚአብሔር መንፈስ እንደዚህ ይልሻል፣ አዲስ ነገር በህይወትሽ ላይ ይሆናል። የተበተነውን ማያዝ ማይጨበጥ የሚመስለውን እሱን እያሰብሽ አትጨነቂ። እግዚአብሔር አዲስ ነገር በህይወትሽ ላይ ሲበቅል አይቻለሁ። አንቺ ከምትጠብቂበት አቅጣጫ አይደለም፣ እግዚአብሔር ግን አንቺ ከማትጠብቂበት አቅጣጫ። ነፋስ ከየት ተነስቶ ወዴት እንደሚነፍስ አናውቅም ይላል እግዚአብሔር ቃል። ከማትጠብቂበት አቅጣጫ ግን አዲስ ነገር ባንቺ ህይወት ውስጥ በኢየሱስ ነው። ጂሰስ ሃሌሉያ። አስቴር ሰላም ባንቺው ግቢ ተባረኪልኝ። ሰላም ላንቺው አስቴር። ሰላም ነሽ አስቴር? እንደምን ነሽ? ደህና ነሽ ወይ? ሁሉ ሰላም፣ ሁሉ ሰላም። ራፓኖ ሲካፕራሺላ ባራራቦስ ማዳጄላ ባካትራ ባራቦስ በጌታ በኢየሱስ ክርስቶስ እጆቻችሁን ዘርጉ እስቲ። ይኸውላችሁ ይሄ የታምራት ቤት ነው።
ሲራባሻላ ባላላስ አዴኖኮስቲ ብራና ሼላ ባራንታ ክላባስ ሼብራኖ ሲካባራ ላቦስ yes ባኖ ሺላ ብራና ሳካ ብራባና ናማሳ ዲማፖሎ ሼፕራባራቦሳ እጆቻችሁን አንሱ። ጸልዩ። በአእምሮ አትሁኑ። ሐሳባችሁን ሰብስቡና በመንፈሱ ነው። ሌፕራኖ ሺላ ብራካ ትራባሳ ብራባራቦስ የእግዚአብሔር ኃይል በናዝሬቱ በኢየሱስም ያደከማት በመድኃኒት ያደከማት አእምሯን ያደከመ ስጋዋን ያደከመ መንፈሷን ያደከመ በናዝሬቱ ጌታ በኢየሱስም ማካትራባሻላባኖ ማታቻላባና ማራባ ጸልዩ። በቅናት ጸልዩ። ዝም ብሎ ጸሎት ሳይሆን በቅናት በቃ ሼፓካላባ ጸልዩ በቅናት። ይኸውላችሁ ትልቅ የሆነው እግዚአብሔር ነው። በሽታ አይደለም፣ ሁኔታ አይደለም። ትልቅ እግዚአብሔር ነው። ሁሉ ጊዜ በእግዚአብሔር ጸጋ ታመኑ። በችሎታችን አይደለም፣ በእውቀታችን አይደለም። ማንታጃላባና ካፕሮሎሴ ካፕራሻላባራና ቦራባስ ሌምፓና ካንዶሺላ ብራባጋዳና ቦራባራናቦስ በጌታ በኢየሱስ ክርስቶስም ወደዚህ ጭት የሚለቀቅ የተደበላለቀ መንፈስ አለ። ታውቃላችሁ፣ የተደበላለቀ መንፈስ ማኮሎ ሼና ታባራና ቦራባራናባስ ያደከማት ስጋዋን ያደከማት መንፈሷን ያደከማት አእምሯን ያደከማት በናዝሬቱ ጌታ በኢየሱስ ክርስቶስም እንድትፈታ ጸልያለሁ። ትፈታ በኢየሱስ ለሰው የማይቻል ለእግዚአብሔር ይቻላል ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ክርስቶስም ስልጣን አእምሯን የያዘ ይልቀቅ በኢየሱስም። ስጋዋን የያዘ ይልቀቅ በጌታ በኢየሱስ። አጥንቶቿን የያዘ ይልቀቅ በጌታ በኢየሱስም። መንፈሷን ያሳለ መንፈስ በኢየሱስም ይልቀቅ በኢየሱስም። ኃይል ይለፍ በኢየሱስም። አጥንቶቿ ጸንተው እንዲቆሙ ጸልያለሁ። ብልቶቿ ጸንተው እንዲቆሙ ጸልያለሁ። አእምሯ ጸንቶ እንዲቆም ጸልያለሁ። ትፈታ በኢየሱስ። ያደከማት መንፈስ የተወገደ ነው። ያሳላት መንፈስ የተወገደ ነው። አቅም ያሳጣት መንፈስ በኢየሱስም የተወገደ ነው። ከዚህ ደቂቃ ጀምሮ አጥንቷ የተፈወሰ ነው። ማላባኖስ እናምናለን። ጌታ ሆይ ስምህን እናምናለን። ሁኔታውን አናምንም። ያሰራትን አናምንም። የታመመችውን አናምንም። የምትወስደው መድኃኒት አናምንም። ያንተን ስም ግን እናምናለን። በጌታ በኢየሱስ ክርስቶስም መውጣት ይሆንልሃል እንዳልከው በጌታ በኢየሱስም ዛሬ መውጣት ይሆንልሃል። በኢየሱስም መውጣት ይሆንልሃል። ይጽና በኢየሱስ ሰውነቷ በጌታ በኢየሱስም ይጽና በጌታ በኢየሱስም ማክሮቶኮ ፕራቫሳ እግሮቿ ሰውነቶቿ በኢየሱስም ያደከመ መንፈስ በኢየሱስ ክርስቶስም ስልጣን ከዚህ ደቂቃ ጀምሮ እንድትጸና ጸልያለሁ። ኃይል እንዲሆንላት ጸልያለሁ። ይፈቱ እግሮቿ በኢየሱስ ይፈቱ በኢየሱስ ፈጽሞ በጌታ በኢየሱስም ይፈቱ። ሰውነቷ በኢየሱስም ይፈታ በኢየሱስ ኃይል ይለፍ። አስቴር ቀፊኝ እስቲ ማጃካ ብራባ ኃይል ይለፍ በኢየሱስ ራቶኮስ ራባሻ ብራባላ ማጃካ ክላባራላ እዚህ ከኔ ጋር ኢየሱስ ክርስቶስን ሰውነቷ በሙሉ የተፈታዩ ይፈታ በኢየሱስ። እየሰለበች አንተን እንድታመሰግን ጸልይ። እያሸበሸበች አንተን እንድታመሰግን ጸልይ። በጌታ በኢየሱስ ክርስቶስም ያሽባ እጁን ይዘው ባስነሱት ጊዜ ተነስቶ እንደተመላለሰ ወደ መቅደስ ገብቶ እየዘለለ እግዚአብሔርን እንዳመሰገነ በናዝሬቱ ጌታ በኢየሱስ ክርስቶስም እንደ ቀድሞ
እንድትንቀሳቀስ ጸልያለሁ። አጥንቶቿ ሁሉ እንዲሰሩ ጸልያለሁ። ፍጹም የሆነ ፈውስ እንዲያልፍላት ጸልያለሁ። ፍጹም የሆነ ፈውስ እንዲሆንላት ጸልያለሁ። ማካታቻላ ባራላቦስ አሜን አሜን አሜን። ነሲ 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 ሮኮ ፕራፍራላ ነሲ ሲነሲ ዝም ብለሽ ከኔ ጋር ተራመጅ። የምትችይውን ያህል በኢየሱስ ክርስቶስ ስም። ባለፈው ስትመጪ ስታሸበሽቢ ትዘይ ነበር አይደለ? በደንብ ታወሪ ነበር አይደለ? አሁን ደግሞ የዛሬ ወር ስትመጪ ደግሞ ልክ ነገሮችሽ ሁሉ ተያይዘው ተሳስሮ ነው የመጣሽው። ዛሬ በኢየሱስ ስም ተፈቻለሽ። አሜን። ታምኛለሽ? ታምኛለሽ? ኢየሱስን ታምኛለሽ? እንደ ድሮሽ እያዘለልሽ እያሸበሸብ ጌታ ማምለክ ትፈልጊያለሽ? ሲቀኛሽን እግርሽን ቀስ አድርገሽ ወደ ላይ ወረጅ። ያኛውንም እስቲ ብድግ እንደገና ወረጅ። ድገሚ እስቲ ወደ ላይ ማቻ ካፓራ በኢየሱስ የሚታዘዙ ይታዘዙ። ድገሚ እስቲ ያኛውንም ድገሚ። በኢየሱስ የሚታዘዙ ይታዘዙ። ማራኮቶ ሶክራባት ሲያወርጁ ሃሌሉያ። እስቲ ከኔ ጋር ተራመጂ። ኖርማል ሆነሽ ተራመጂ በኢየሱስ ክርስቶስም ስልጣን። yes ኖርማል ሆነሽ ተራመጂ። በደንብ ቆንጆ ተራመጂ። ቆንጆ ተራመጂ። የጌታ ኃይል ካንቺ ጋር ነው። ኢየሱስ ለዘላለም ይባል። አስሮሽ ሊያስቀምጥ ያለ መንፈስ የተወጋዩ በኢየሱስም የተወጋዩ። አንቺ ፍጹም በጌታ በኢየሱስ ክርስቶስም ፈውስሽን ተቀበለሽ ትወጫለሽ። ኃይልሽን ተቀበለሽ ትወጫለሽ። እጅሽንም ከፍ አድርጊ። እንደገና ዝቅ አድርጊ። አስቴር ሰላም ነሽ? እንደምን ነሽ? ሰላም ነሽ? ሃሌሉያ። አባወሉ ተይዞ ነበረ፣ ማውራትም አትችልም ነበር። እንዴት ነሽ? አሁን ስጸልይልሽ ምን ተሰማሽ? ጥሩ ተሰማሽ? ከዛ በፊት ምን ሆነሽ ነበረ? በትግርኛ ተናገሪ። ተዛረቢ ትግርኛ። እንዴት ሆና ነበር? አዎ አሁን እኮ ስትመጣ ቀድመን መቆምም መንቀሳቀስም አልቻለችም። በቀደም ነገር ያለው ወንድሞቿ እህቶቿ ምናምን ተሰብስበው ነበር። ከዛ ይመስለኛል ያው አይ ጌታ መንፈስ ተናገረ። ቀላቀለ ያ መንፈስ ከዛ ወደ ጌታ ዜም ትመጣለች። እዛም ደግሞ እነሱ ጋር ያለው መንፈስ አለ። አዎ ያ መንፈስ እየተደባለቀ ነው። አሁን ግን ሰላም ሆነሻል። አሜን። ኢየሱስ ክርስቶስ መናገርም መራመድም አቁማት። እስኪ አንድ ጊዜ እንደገና ወደዛ እንሂድ ከኔ ጋር ኮምስቲ። ኢየሱስ ጌታ ነው። አውጁባት፣ ዝም አትበሉ። አውጁባት። ካትራባ ጂማ ካትራባ የተባለቀ ያሰራት መንፈስ የዛሬ ወር የመጣሽ ጊዜ እኮ እያሸበሸበች እየዘለለች ታመሰግን ነበር። መቆም ሁሉ አቅቷታል። በናዝሬቱ በኢየሱስ ስም ትፈታ። ይሄ የእግዚአብሔር ቤት ነው። መንፈስ ቅዱስ አለ። ሃሌሉያ። በጌታ በኢየሱስ ስም ትርጉና አውጁባት። በኢየሱስ ስም ተፈቺ በሏት። ማራላባራ አንነትን አግኝ በሏት። ኢየሱስ ለዘላለም ጌታ ነው። አንድ ጸሎት አምናችሁ እጆቻችሁን ዘርጉ። ይኸውላችሁ እግዚአብሔር መንፈስ በዚህ ያለ ይሰራል። የምናምነው የሚሰራ አምላክ ነው። ሕያው አምላክ ነው ከኛ ጋር ያለ ማጃትራባ ካቶሮሶ ኮራ። ይሄ አምሮ በኢየሱስ ክርስቶስም ስልጣን ነፃ ይሁን። አሜን። ያስተውል በኢየሱስ አሜን። ያስተውል በኢየሱስ አሜን። ያስተውል በኢየሱስ አሜን። ያስተውል በኢየሱስ አሜን። እሑድ እኔ ራሴ ቤት መጣለሁ። ጠዋት እኔ ራሴ በመኪና መጥቼ ተዘጋጅተሽ ትጠብቂያለሽ። እኔ ራሴ በመኪና መጣሻለሁ። እኔ ራሴ በመኪና መልስሻለሁ። አንቺ ኢየሱስ ይፈታሻል። አሜን። ያንቺ ፈውስ ያለው እዚህ ቤት ውስጥ ብቻ ነው። ጌታ ቤት ውስጥ ብቻ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። እግዚአብሔር ይባረክ። ጂሰስ ለውጥ አይቼባታለሁ። እግዚአብሔር ይመስገን። ለባሏ ማለት ቢዋለው አንተ ብቻ አዘጋጃ፣ ምንም አታስብ። እኔ አመጣታለሁ ጊዜ ያመጣታለሁ። እሺ አለኝ። ለኔም በጣም ስትሬስ ያደረጉኝ ትናንትን ስደውል ምን ዘጉ ማለት አይነሱም። አሁን ግን መጨረሻ ሰዓት ባለፈ እሷ ስጠብቅ ጊዜን አሳልፌ መጣ።
እኔ ነገር 11 ሰዓት ተኩል ላይ ከተዘጋጀች እኔ አብረን እንሄድና አንዴ ታሳየኛለች። ተዘጋጅቶ ይጠብቃሉ። እኔ ራሴ አመጣታለሁ። ኢየሱስ ለዘላለም ይባረክ። ይኸው ጌታ እኮ ለእንደነኛ አይነት ሰዎች ነው እኛን እዚህ ምድር ላይ ያስቀመጠው። ክብር ለኢየሱስ ነው። ለምን ትታሰራለች? ክብር ለኢየሱስ ነው። ፈውሷ ደግሞ ያለው እዚህ ጋር እኛ ጋር ነው። አያችሁ እኔ መንፈሴ ላይ የሚሰማኝ ነገር የሚቀላቀል መንፈስ አለ። የቀላቀለ የሚዋጋት አሁን አደከማት መንፈሱ። ባለፈው ስትመጣ ታሸበሽብ ትዘል ነበረ። በጌታ በኢየሱስም ይሄ መንፈስ ባንቺ ላይ ይቀጥላል። ክብር ለኢየሱስ ይሁን። ሃሌሉያ። አስቴር ኢየሱስ ይወድሻል። እኔ ራሴ እመጣለሁ፣ ቤት ራሴ አመጣሻለሁ። ልክ ፕሮግራም ሲጨርስ ቤት ያደርስሻል፣ ትፈቻለሽ። ከዛ ጌታ ይፈውስሽና ራስሽ በትራንስፖርት ትሄጃለሽ፣ ራስሽ በትራንስፖርት ትመጫለሽ። እኔ ጌታ ናምኗል። አንቺ ታምኛለሽ? ታምኛለሽ? ኢየሱስ ይባረክ። ክብር ለኢየሱስ። ሃሌሉያ። እጆቻችሁን ከፍ አድርጉና ጌታን አመስግኑ። እናመሰግናለን። ክብር ላንተ ነው። እጆቻችሁን ከፍ አድርጉና ጌታን እናመሰግናለን። ጂሰስ እናመሰግናለን። ማሜ ነይ ሲል አንቺ ጸልይልሻል። በጸሎት መንፈስ ሆነ እጆቻችሁን አንሱና አካፖራ ባራሲ ፓራላቦስ ጂማ ካትራባቻና ማካፖሮ ሶኮራ ሼላ ባራላባራላቦስ ሊባኖስ ክራባሻ ካታራላቦስ በናዝሬቱ ጌታ በኢየሱስ ክርስቶስም ለመላም ይሆንልሽ። ፓላባራቦራባስ ኢማንታናጂና ማሶ ረከባራላቦሽ ላባራላቦሳ ሚካንታኪ ለባኖ ሺላባ እጆቻችሁን አንሱና ተናገሩ በጌታ ፊት። አይኖ ትንሽ ሰዓት ወስጃለሁ፣ ሰዓታችንም ሄዷል። በእርግጥ እናስተካክላለን፣ ግን እጆቻችሁን አንሱና እንጸልያለን። መንፈስ ቅዱስን እየተባበረን መንፈስ ቅዱስ ይባረክ። ሃሌሉያ ማዳማቻራ ባራባቦሳ በናዝሬቱ ጌታ በኢየሱስ ክርስቶስም ስልጣን ላንቺ መፈታት ሆኖልሻል፣ አርነት ሆኖልሻል፣ ደስታ ሆኖልሻል፣ በረከት ሆኖልሻል። መንፈስ ቅዱስ ሃሌሉያ ማጃንታ ካላባራ ቦራ ባሲ ቦራ ባጃራ ባራቦስ ሃሌሉያ እጅሽን ከፍ አድርጊ እስቲ ማም እኔ በለው ጌታ ሆይ አመሰግናለሁ። ስለዚህ ቀን አመሰግናለሁ። ባንተ ጠላቴን አሸንፌያለሁ። ባንተ ሁኔታን አሸንፌያለሁ። ባንተ አእምሮን አሸንፌያለሁ። ባንተ የሰውን መንፈስ አሸንፌያለሁ። ጂሰስ ሃሌሉያ። አንቺ አሸንፈሻል። ማካትራባራቦሳ በናዝሬቱ ጌታ በኢየሱስ ክርስቶስ ይሄ ወደ እግዚአብሔር ቤት ውስጥ መጠጋት ቅባት በኢየሱስ ስም ይብዛልሽ። ልምላሜ ወደ ህይወትሽ ይምጣ። ነፍስሽ እንድትረሰርስ እጸልያለሁ። ከዚህ ስትሄጂ ኃይል ተካፍለሽ እንድትወጪ እጸልያለሁ። በረከት ተካፍለሽ እንድትወጪ እጸልያለሁ። ወደ ቤትሽ ድል ይዘሽ እንድትሄጂ እጸልያለሁ። ቅባት ይዘሽ እንድትሄጂ እጸልያለሁ። መንፈስ ይዘሽ እንድትሄጂ እጸልያለሁ። ክብር ተሸክመሽ እንድትሄጂ እጸልያለሁ። ኃይል ተሸክመሽ እንድትሄጂ እጸልያለሁ። ማርታ ካባራባሻ ካፕራባራላቦስ ሚሎቫና ካንዳ ቼለቬኒ ካምባራባራላቦስ ክራባራላቦስ አፕራናንታራላቦስ ሊማንታራጂ ላብራኖሶ ቢናኪያ ላቦና ቼለቬኒ ካብራኖሳ ካባራላቦራባስ ኢላባኖን ታራባጂ ቼለቬኒ አማራላባራላቦስ የእግዚአብሔር ክብር ወደ ህይወትሽ በኃይል ይመጣል። እኔ በመንፈስ ምን እንደማይታወቃለሽ ከጀርባሽ የተዘረጋ ክንፍ ያለው መልአክ ቆሞ ያያል። የተዘረጋ ክንፍ ያለው መልአክ ቆሞ በመንፈስ ያያል። መልአክ ይሄ በስል የምናውቀው አይነት መልአክ ቆሞ ይመለከታል። ልጄ ሆይ አይዞሽ፣ እኔ ካንቺ ጋር ነኝ፣ አትፍሪ ይልሻል እግዚአብሔር። ራኖሽ ላባራላቦሳ ያስጨነቀሽን የከበድሽን ሁሉ በእኔ ላይ ጣይ፣ እኔ ከአንቺ ጋር ነኝ። አንዳንድ ጊዜ በህይወትሽ ውስጥ አንቺ ብቻሽን እንዳለሽ ይሰማሻል። ማንም አብሮሽ እንደሌለ ይሰማሻል። እውነት ነው አይደል? እውነት ነው አይደል? የሚገርመው ግን የእግዚአብሔር መልአክ ዳካፕራባሳ ስትወጪ ስትገቢ ምንጭን የሚያፈልቅ የተዘጋውን የሚከፍት መለኮታዊ ተአምራትን የሚያደርግ
የእግዚአብሔር መንፈስ ይናገረኛል። ዛሬ ነፍስሽ ሐሴት አድርጋ ትወጣለች። በእግዚአብሔር ክብር ተሞልታ ትወጣለች። ደግሞ አጠገብሽ ላይ ምንጭ ፈልቆ ታያለሽ። የጌታ መንፈስ ነው የሚያሳየኝ። ሃሌሉያ። ትዝ ይልሻል ልጇን አንድ ምዕራፍ እንዲያል ወርውራ ይላል። አጋራ ወድቃ ተደፍታ መጸለይ ጀመረች፣ ማልቀስ ጀመረች። ነገር ግን አጠገቧ ምንጭ ነበር። እግዚአብሔር አይኖቿን ቅርፊት ካነሳላት በኋላ ምንጭ አጠገቧ ላይ አየች። ሃሌሉያ። ጠጥተሽ የማትረኪው የእግዚአብሔር ምንጭ በሕይወትሽ ላይ፣ በቤትሽ ላይ፣ በትዳርሽ ላይ ዛሬ በኢየሱስ ፈልቋል። ሃሌሉያ ሃሌሉያ። አጠገብሽ ሰው እስካለ እስከሚሰማሽ ድረስ ትከሻሽ ይከብድሻል። የእግዚአብሔር ሕልውናና ክብር ከአንቺ ጋራ ነው ያለው። ብቻዬን ነኝ አትበይ። በክብር በጌታ በኢየሱስም ትቀጥያለሽ። በኃይል በጌታ በኢየሱስም ትቀጥያለሽ። በጸጋ በጌታ በኢየሱስም ትቀጥያለሽ። በቅባት በጌታ በኢየሱስም ትቀጥያለሽ። ከዚህ በኋላ በጌታ በኢየሱስ ክርስቶስም ስልጣን ጸንተሽ ትቀጥያለሽ። ኃይልሽን አበርትተሽ ትቀጥያለሽ። መንፈስሽን አድሰሽ በክብር ትቀጥያለሽ። በጸጋ ትቀጥያለሽ። በሞገስ በኢየሱስም ትቀጥያለሽ። ይሄ በአንቺ ላይ በኢየሱስም ሆነ። ሃሌሉያ። ክብር ላንተ ይሁን። እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ስለሰጠን ጊዜ ስለሰጠን መንፈስ ተባረክ ጌታ ሆይ። እጅግ ከኛ ጋር ስላለ ተባረክ። ክብር ላንተ እናመጣለን።